ሊቢያ አሁን የገባ ሰበር ዜና ነው። ሁለት ኢትዮጵያውያንን ይመለከታል። መረጃውን በአጭሩ ልንገራችሁ። በሳውዲ አረቢያ አንድ ህንዳዊ መገደሉን ተከትሎ ሁለት ኢትዮጵያውያን ተጠርጥረው በቁጥጥር ስር ዋሉ። የጅዳ አስተዳደር ፖሊስ እንደገለጸው በጥይት ተመትቶ ህይወቱ ካለፈው ህንዳዊ ጋር በተያያዘ ሁለት ኢትዮጵያውያን በቁጥጥር ስር ውሏል። ህንዳዊ በጥይት የተመታው ከዛሬ 15 ቀን በፊት ነበረ። ቪጃይ ኩመር ማሃቶ የተባለው ይህ የ27 ዓመቱ ህንዳዊ በገጠመው በዚህ ጉዳት የተነሳ በሆስፒታል ሲታከም ቆይቶ ከቀና በፊት ህይወቱ ሊያልፍ ችሏል። ግለሰቡም እንደመታው ለማወቅ የሳውዲ ፖሊስ ምርመራ ሲያደርግ መቆየቱን አስታውቆም ይህን ተከትሎ ሁለቱ ኢትዮጵያውያን በቁጥጥር ስር ውለዋል። የጅዳ ህዝብ ደህንነት መስሪያ ቤት እንዳስታወቀው ድርጊቱ በተፈጸመበት ዕለት ኢትዮጵያውያኑ ከዚህ ህንዳዊ ጋር በገንዘብ የተነሳ ጭቅጭቅ ውስጥ ገብተው ነበረ። ሁለቱ ኢትዮጵያውያን በጅዳ አካባቢ አደንዛዥ ዕፅና ኮንትሮባንድ ላይ የተሰማሩ መሆናቸውን እንደደረሰበት የገለጸው መስሪያ ቤቱም ከህንዳዊ ጋር ጭቅጭቅ የፈጠሩት በእጽ ግብይት ወቅት መሆኑንም አስታውቋል። ከጭቅጭቁ በኋላ አንደኛው ሽጉጥ ተኩሶ እንደመታውና ከዚያም ሁለቱም ከአካባቢው መሰወራቸውን አስረድቷል። የጅዳ ፖሊስ ሁለቱን ኢትዮጵያውያን ዛሬ በቁጥጥር ስር ከዋለ በኋላ በሰጠው መግለጫም ሁለቱም ህጋዊ የመኖሪያ ፍቃድ የሌላቸው መሆኑን ለመረዳት መቻሉን ገልጿል። ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እንግዲህ ቀደም ሲል ያሰማኋችሁ ድምፅ እጅግ በሚያሳዝን ሁኔታ እንግዲህ በተለይ አሁን ላይ ጅዳ አካባቢ ያላችሁ ጥንቃቄ አድርጉ ማለት ነው። በእርግጥ ይሄንን ወንጀል የሰሩ ልጆች ሁለቱም በቁጥጥር ስር ውለዋል ማለት ነው። በነገራችን ላይ ትልቅ ነገር ልነግራችሁ የምወደው በተለይ አሁን ላይ ከትላንት ወዲያ የተለቀቀት አንድ በጣም የሚያስፈራ አስደንጋጭ ቪዲዮ ከ20,000 ህዝብ በላይ በየመን እና በሳውዲ መሀል ላይ ህዝቦች ወደዛና ወደዚህ እየሄዱ ብዙ ቪዲዮ እየተሰራጨ ይገኛል። ነገር ግን በዚህ መሀል መከራ መታችሁ ከአሳ ከመበላት ከውሃ ከብዙ ነገር ረሃብ ጥማቱን አልፋችሁ መታችሁ ከተማው ገብታችሁ ደህና ስራ እንደመስራት ጭራሽ የሌላ ዜጋ ገለው ብዙዎቻችሁ ዛሬ በነዛ ምስኪኖች የተነሳ በሁለት ልጆች የተነሳ ብዙ ልጆች ምስኪኖች እየተያዙ መሆናቸውን እንግዲህ ብዙ መረጃዎች እያመለከቱ ነው። ባካችሁን የምትመጡት ለስራ እንጂ እንዲህ ያለ ወንጀል ልትሰሩ አይደለም። በዚህ ሀገር ህግ ደግሞ በተለይ በሳዑዲ አረቢያ ላይ እንደዚህ አይነት አጸያፊ አደንዛዥ እጾች በተያዛችሁ ራሱ የሞት ፍርድ እንደሚያስፈርድባችሁ ባትዘነጉት ጥሩ ነው። ይሄም ይባስ ብላችሁ ጭራሽ ደግሞ በጭቅጭቅ ተነስታችሁ ልጁ እንግዲህ ወይ ደግሞ የህንዱን ዜጋ የኢትዮጵያኖች ማለት ነው በመግደል አሁን ላይ ዛሬ ጠዋት በወጣው መረጃ በቁጥጥር ስር ውሏል ማለት ነው። የጅዳ ቆንጸላ ጽሕፈት ቤትም መረጃውን አውጥቶታል። ስለዚህ እባካችሁን ከእንዲህ ያለ አስነዋሪ ተግባርና ድርጊት ተጠንቀቁ። የመጣችሁት ለስራ እንጂ ወንጀል ልትሰሩ አይደለም። ግን እኔ የሚያሳዝነኝ በእናንተ ምክንያት ሌላ ንጹሃኖች አንገታቸውን ደፍተው እየሰሩ ያሉ በእናንተ ምክንያት ተለቃቅመው እስር ቤት መግባታቸው ነው። ሰው ቆም ብላችሁ ለምን ማሰብ እንዳቃታችሁ አላቅም። ብዙዎቹ በሚያሳዝን ሁኔታ አሁን ላይ በፀሐይ በብዙ ነገር በተለይ እንደዚህ በጎች አካባቢ በረሃ ላይ የሚጠብቁት ባለፈው መካ ላይ አንድ ዜጋ በተገደለ ምክንያት በዛ ምክንያት ከ20,000 ከ450 ያላነሰ ሰዎች እስር ቤት ገብተዋል። እስቲል እኔ እማቃቸው ብዙዎቹ ራሱ እስር ቤት ይገባሉ። ለምን? ከመዝራአ ቦታ ከእስትራሃ ቦታ ደህና እየሰሩ እያሉ ተለቃቅሞ እስር ቤት የገቡት ለምን? አንድ ወንጀለኛ አንድ በማይረባ ሰው በሰራበት ወንጀል ማለት ነው። ስለዚህ ከእንዲህ ያለ ድርጊት ብትቆጠቡ። ምክንያቱም ህግ ከያዛችሁ አይለቃችሁ፣ ትሞታላችሁ። ይሄን ወቁ። ሰው ከተያዘ እንደሚሞት የሚሞት ፍርድ እንደሚሰጥበት እያወቃችሁ እንዲህ ያለ አጸያፊ የምትሰሩ በተለይ በዚህ ሀገር እንደ ጫት እንደዚህ ያለ እንደ ሙከድራት ይባላል። በዚህ ሀገር እንዲህ ያለ የምትሰሩ እባካችሁን ለራሳችሁ ባይሆን እንኳን ለቤተሰቦቹ ለእናታችሁ ብትኖሩላቸው። ከዚህ አሁን እነኚህ ልጆች ተይዘዋል። የሚጠብቃቸው ፍርድ ምንድን ነው? እመኑኝ። ስለዚህ እባካችሁን ከእንዲህ ያለ ድርጊታችሁ ተቆጠቡ። ኩክ ዩቲዩብ ሰብስክራይብ ሼር እያደረጋችሁ ቤተሰቡን